ገብርኤል ኃያል መልአከ ሰላም መልአከ ብስራት የምታወጣ የእግዚአብሔርን ሕዝብ ከሚነድ እሳት ፍቅር ተስሏል በልባችን ፊት ቆመናል ባርከን ብለን። የእምነታችን ራስ ክርስቶስን እንከተል ይላል ቅዱስ ጳውሎስ ዕብራውያን ምዕራፍ 12 ላይ ወንትለወ ለፍጹም መላክነ ፍጹም የእምነታችን ራስ ክርስቶስን እንከተለው። ኤፌሶን ምዕራፍ 1 ቁጥር 23 ላይ ወውእቱ ርእሳ ለቤተ ክርስቲያን ምኑ ራስ ከፍ ሲል እግር አብሮ ከፍ እንደሚለው እኛ እግሮቹ ነን፣ እኛ ዓይኖቹ ነን፣ እኛ እጆቹ ነን። ራስ ከፍ ሲል እግር አብሮ ከፍ ይላል። እሱ ካለበት እንኖራለን። እንዲህ አለ እመጽእ ካይበ ወእነሳክሙ ከመ አንትሙኒ ተሃልው ሀበ ሀሎኩ አነ አለ መልሼ እመጣለሁ እናንተንም እኔ ካለሁበት እንድትኖሩ ወዳለሁበት ወስዳችኋለሁ አለ። እሱ ጋር ነግሰን እንድንኖር ሀበ ሀሎ ርእስ ህየ የሀሎ አባል ራስ ካለበት እግርም አብሮ ይከተላል። ክርስቶስ ካለበት ክርስቲያኖች አብረው ይኖራሉ። ርስታችንም ናፍቆታችንም ተምኔታችንም ምኞታችንም ከእሱ ጋር መኖር ነው። ራሳችን ኢየሱስ ክርስቶስ አንድ ያደርገናል። አንድ ያደርገን። አሜን በሉ። ክርስቶስ ከሰማይ የወረደ ቃል ነው። ከድንግል ማርያም ሰው የሆነ ደግሞ ስጋ ነው። ሰው ነው። ሰው ነው። አምላክ ነው። ስንት ነው? አዳትኑም እንዴ? ኃያል መለኮት ነው። ደካማ ስጋም ለብሷል። ስንት ነው? ምሉ አምላክ ነው። ጠባብ ስጋ ለብሷል። ስንት ነው? ስፉ አምላክ ነው። ውስን ስጋ ለብሷል። ስንት ነው? ሕያው አምላክ ነው። ማዋቲ ስጋ ለብሷል። ስንት ነው? ይታመማል አይታመምም? ይታመማል በስጋው አይታመምም በመለኮቱ። ስንት ነው? በኪሩቤል ጀርባ ላይ ሆኖ ይሰለሳል፣ ይቀደሳል። በድንግል ማርያም እጅ ይታቀፋል። ስንት ነው? ሱራፌል በሰማይ ያመሰግኑታል፣ ጲላጦስ በምድር ይከሰዋል፣ አይሁድ ይሰድቡታል። ስንት ነው? በቤተልሔም ይሰደዳል፣ የተሰደዱት ተስፋቸው ነው። ስንት ነው? እሱ ይቆስላል፣ ቁስለኞቹን በሕማሙ ይፈውሳል። ስንት ነው? እሱ ይሞታል፣ ሙታንን በሞቱ ያነሳቸዋል፣ ሞትን በሞቱ ይገድላል። ስንት ነው? ይሄ ነው። እሱ አንድ እንደሆነ እኛንም አንድ ያደርገናል። መድኃኔዓለም አንድ ያደርገን። ስለ ክርስቶስ ብለን አንድ እንሁን በሉ እስኪ ሁላችሁ። አቤት! እንዴት ብለን ነው በክርስቶስ አንድ የምንሆነው? እንዴት ነው በክርስቶስ እንደሆነ? አንደኛ ክርስቶስን በመምሰል እስኪ በሉ። ማንን በመምሰል? እንዲህ አለ። አሁን ሁላችሁ እረፍት ትፈልጋላችሁ? አትፈልጉ? ማለት ሰላም አትፈልጉ? ሰላም የምትፈልጉ እስቲ አንድ ጊዜ ሰላም በሉ። ጨምሩ፣ ጨምሩ። እሺ መልስ ነግራችሁ ሰላም ብላችሁኛል። ሰላም እንዴት ነው የሚገኝ ስትሉ እንዲህ አለ ተማሃሩ ምኒ እኔን ምሰሉኝ እስመ አነ የዋህ እኔ ደግ ነኝ የዋህ ነኝ ወትሁት በውስተ ልቤ ትሁት ነኝ ወንሥኡ አሩቴ ቀንበሬን በላያችሁ ላይ ተሸከሙ እስመ አሩቴኒ ሰናይ መጾሬኒ ቀሊል ሸክሜ ቀላል ቀንበሬም ልዝብ ነው። እዚያ ምናል ወትረክቡ ዕረፍተ ለነፍስክሙ ዕረፍትን ታገኛላችሁ አለ። እኔን ምሰሉ አለና ዕረፍት ታገኛላችሁ። ሰው ዕረፍት የሚያገኘው ማንን ሲመስል ነው? እግዚአብሔር ክርስቶስን በሉ። እግዚአብሔር ክርስቶስ አንድ ነው። ክርስቶስ ግን የሥጋዌ ስሙ ነው። ክርስቶስ መምሰል ማለት ነው። እሱን መምሰል ማለት ነው። እሱ ሥጋውን ከመለኮቱ ጋር መለኮቱን ከሥጋው ጋር አዋህዶ አንድ ባሕርይ እንደሆነ አንድ መሆን። ክርስቶስ ስንት ነው ያላችሁት? እናንተም አንድ ሆኗ። አንድ ሁኑ። እንዴት ነው የምትሆኑ? ነፍስና ሥጋችሁን አስታርቋት። ነፍሳችሁ መቁረብ ትፈልጋለች፣ ሥጋችሁ መስፈል ይፈልጋል። ነፍሳችሁ መዘመር ትፈልጋላችሁ፣ ሥጋችሁ መተኛት ይፈልጋል። ነፍሳችሁ ማስቀደስ ይፈልጋል። ነፍሳችሁ መስጠት ትፈልጋለች፣ ሥጋችሁ መቀማት ይፈልጋል። ነፍሳችሁ ማስታረቅ ትፈልጋላችሁ፣ ሥጋችሁ ነገር መስራት ይፈልጋል። ይሄን አስታርቁት። ስታጣርቁት አንድ ክርስቶስን ትመስላላችሁ። ነፍስና ሥጋውን ያስታረቀ ሰው ክርስቶስን ይመስላል። የሚታገስ ሰው ክርስቶስን ይመስላል። ትሁት ሰው ክርስቶስ እግር አጥቦ። አሁን የእኛ ትዕቢት ግን እንደው እመቤቴ ክርስቶስ እግር አጥቦ፣ እኛ ግን ትዕቢታችን ከወንበር ወንበር ተመርጦልን፣ ከልብስ ልብስ ተመርጦልን፣ ከስም ስም ተመርጦልን፣ ተጨብጭቦልን፣ ተሞግ ተከብረን። ደብዳቤው ሲጻፍ ራሱ የውሸት እኮ ነው።
ልጃችን ስለምንድር ከቀኑ በ6 ሰዓት ተነስ መጥተው ልጃችን እንዲጠሩልን በአክብሮት ነው የሚባለው። በአክብሮት ተጨምሮበት ማለት ነው። ልንበላ ተጠርተን ደግሞ በአክብሮት ተሞግሰን ነው የምንመጣው። ተመስግነን ስትሰንሰት ተመስግነን ለመጽደቅ እንኳን ተመስግነን ምዕመናን በእውነት ለፍታችሁ ይህም ቤተክርስቲያን ሰርታችሁ ተብላችሁ ተደንቃችሁ ነው። ክርስቶስ እግር አጥቧል። ቅዱስ አትናቴዎስ መነኩሴ ሆኖ በገዳም ሳለ እግር ያጥብ ነበረ። ፓትርያርክ ሆነ። ፓትርያርክ ሲሆን እግር የሚያጥብባትን ፋጋ ይዞ እንግዳ ሲመጣ ፓትርያርኩ እግር ያጥብ ነበር። ኋላ ተው እንጂ አባታችን ሲሉት ምን ተለወጠ? ክርስቶስ ፓትርያርክ አይደለም ወይ አለ። እሱ እግር አላጠበም ወይ? እኔስ ምን ለውጥ አመጣው ብላችሁ ነው? ጌታዬ እሱ የፓትርያርኮች ሿሚ እግር አላጠበም? እኔ ከሱ በልጣለሁን? ባሪያው አይደለም ብሎ እግር ያጥብ ነበር። ፋጋውን ጥሏት አልሄደም። ዛሬ እኮ ስንቶችን በወንበር ስናስቀምጣቸው የድሮ ነገራቸውን ጥለውት ይሄዳሉ። ፋጋቸውን ይረሱታል፣ ድሪቷቸውን ይረሱታል፣ ጎጇቸውን ይረሱታል፣ ደበሏቸውን ይረሱታል፣ ሌሎችም እምነታቸውን ይረሱታል። ለምነው እንዳልበሉ ሁሉ ወንበር ስንሰጣቸው አለቃ ይሆናሉ፣ ይቀጠቅጡናል። እግዚአብሔር ግን እኛም በእነሱ ከመፍረድ እነሱም በእኛ ከመጨከን ይሰውራል። ታሜን በሉ። አሁን ደግሞ እንዲህ ስላችሁ እንዲህ እያደረጉ በወንበር ተቀምጦ ስላችሁ እገሌ እኮ ነው እንዳትሉ ደግሞ ነውር ነው በእውነቱ። አንድ ኑን አልኳችሁ እንጂ እንለይ አይደለም። ክርስቶስን መምሰል አንድ ያደርገናል። ታጋሽ ነው፣ እሱን እንምሰለው። ትሁት ነው፣ እሱን መስለን ትሁት እንበል። ለማናችንም ዝቅ እናደርግ። እኔ እበልጣለሁ አንበል። እሱ ሲሰድቡት ዝም ይላል፣ ሲሰድቡት ዝም እንበል። እሱ አስታራቂ ነው፣ በማንም መካከል ጠባ ያመጣል። ክርስቶስ ከዚህ ሁሉ ነገር አስታርቆ እንጂ አጣልቶ ያውቅ። ነገረ ሰሪ አትሁኑ፣ ነገር አመላላሽ አትሁኑ። ክርስቶስ አስታራቂ ነው። ቢቻላችሁ አስታርቁ፣ ባይሆን ግን አታጣሉ። ማስታረቅ እሱ ሰው ወዳጅ ነው፣ ፍቅር ነው። ሰውን ውደዱ። እሱ ድሃ ይወዳል። ምን ሆኖ ድሃ ውደዱ። እሱ ለሰው መስዋዕት ሆኗል። ለባልንጀሮቻችሁ መስዋዕት ሁኑ። ባልንጀራችሁን ዋሱናችሁ አስፈቱት። ችግሩን ሁሉ አቃሉለት። ክርስቶስን ስንመስለው አንድ እንሆናለን። አንድ ለመሆን ያብቃል። በክርስቶስ ፈቃድ፣ በክርስቶስ ሕግ፣ ክርስቶስን በመምሰል ክርስቶስን በማመን እንደ ክርስቶስ በመኖር ስንኖር አንድ እንሆናለን። እግዚአብሔር አንድ ያደርገን። ሌላ አንድ የሚያደርግ ምንድን ነው? ቤተ ክርስቲያን አያችሁ። ቀጥሎ ምንድን ነአምን በአሐዱ አምላክ እግዚአብሔር አብ። ቀጥሎ ምን አለ? ወነአምን በአሐዱ እግዚእ ኢየሱስ ክርስቶስ። ከዛስ ምን አለ? በመንፈስ ቅዱስ ማመን። እስኪ በመንፈስ ቅዱስ በሉ። እሱ አንድ ያደርገናል። እየጨረስኩ ነው። በመንፈስ ቅዱስ ማመን ምንድን ነው? በመንፈስ ቅዱስ ስናምን ይኸውላችሁ አንድ ነገር ልንገራችሁ። ነፍስ አላችሁ። ነፍሳችሁ ብትወጣ ምን ትሆናለች? ዓይናችሁ ለብቻ ይፈርጣል፣ ጆሮአችሁ ለብቻ ይቆረጣል፣ እጃችሁ ለብቻ ይቆረጣል፣ እግራችሁ ለብቻ ይቆረጣል። ነፍስ ስትወጣ አካላትን የምትሰበስባቸው ምንድን ናት? ነፍስ ናት። መንፈስ ቅዱስ ደግሞ የሃይማኖት ነፍስ ነው። የሃይማኖት ሕይወታችን ነው። ነፍስ ስትወጣ አካላት እንደሚፈርሱ መንፈስ ቅዱስ ከኛ ሲለይ መለያየት እንጀምራለን ማለት ነው። መንፈስ ቅዱስ ከማን ሲለይ? ከኛ ሲለይ። ከዚያ በኋላ አንዱ ቀኝ አንዱ ግራ ማለት ይጀምራል። መንፈስ ቅዱስ የሚለየው በምንድን ነው ስትል፣ በሁለት ነገር መንፈስ ቅዱስ ከሰው ይርቃል። አንደኛ እርኩስ ኃጢአትን በመስራት ባለመንጻት፣ ባለመናዘዝ። ሁለተኛ ትዕቢተኛ በመሆን መንፈስ ቅዱስን ከኛ የሚያርቀው በዚህ ነው። ሶስተኛ የእግዚአብሔርን ጸጋ በገንዘብ በመሸጥ። እነዚህ ሶስቱ ነገሮች መንፈስ ቅዱስን ከኛ ያርቁታል። አንድ መነኩሴ ነበረ። የአንድ ጣዖት አምላኪ ሴት ልጅ ወደደና ተመኘ። መነኩሴው ተመኝቶ ልጅ ግን አጋባኝ አለው። አይጣን ነው ከዚህ ያለ አይፈረድም በሰው እግዚአብሔር ይጠብቅ ነው የሚባለው። ከዚያ በኋላ ተመልከቱ፣ እንዲያ ሲል ምን አለ? አይ አጋባይ ሲለው ለጣዖት የቆይል አማክሮ ሲያማክር ሰይጣን ጣዖት ላይሆንና ቆብክን ጣለውና ልስጥ በለው አለ። ጥያዋለሁ ብሎ ጣለው። መንፈስ ቅዱስ በርግብ አምሳል ከመነኩሴው ወጥቶ ሲሄድ ታየ። ራቅ ብሎ ቁጭ አለ። እግዚአብሔር ምን ብትበድል ካልካድ ነው ርቆ ይጠብቀናል እንጂ አይተውንም። ሁላችንም እኮ ቢያንስ ስላልካድን ነው እየጠበቀ እያሳደረን የሚያውለን። ኋላ ተመልከቱ፣ መልሶ በልጅ ግን ስጠኝ ሲለው መልሶ ሲያማክረው አይ ፈጣሪው ሃይማኖቱን ካልካደ ጨርሶ ስለማይለየው ሃይማኖት ግን ካድ በለው አለ። አይ ይሄስ ምንኩስናዬንም አጥቼ ሃይማኖቴንስ አልክድም አለ።
እንግዲያስ እኔም ልጄን አልሰጥም። 21 ቀን አለቀሰ መነኩሴው። ሲያለቅስ በ21ኛው ቀን መንፈስ ቅዱስ መልሶ በርግብ አምሳል ሲሰፍርበት ታየ። ስለዚህ ምን መሰላችሁ? ስንበድል መንፈስ ቅዱስ ከኛ ይለያል፣ ራቅ ብሎ ይጠብቀናል። ስንረክስ፣ ስንጎሰቁል፣ ስንሰርቅ፣ ስንዋሽ ያንን ማንጻት ካሁን ቀደም የነበረንን አሁን አንድ ትእዛዝ ላዛችሁ ነው። ሁላችሁም በአብ በወልድ በመንፈስ ቅዱስ ስም ነው የማዛችሁ። ነገ ሰኞ ጀምሮ ሁላችሁም ነገ ሰኞ ጠዋት ጀምራችሁ ኃጢአታችሁን በወረቀት ትጽፋላችሁ። ሁላችሁ በእድሜ ዘመናችሁ በሙሉ የሰራችሁትን ሁሉ መዝግቡ። ጠባይ የሆነባችሁን እስከ አብይ ጾም መጨረሻ ልታሻሽሉ፣ ሰርታችሁት አንድ ጊዜ ሰርታችሁት የቆመና ያለቀውን ለንስሐ አባታችሁ ልትናገሩ በእግዚአብሔር ስም አዛችኋለሁ። ሰምታችኋል? እሺ በሉ። ነገ ሰኞ ጀምሮ ሁላችሁም ማለት ነው። ይሄ ድምፅ የሚሰማችሁ ሁሉ አብ ወልድ መንፈስ ቅዱስን አዳኛባችኋለሁ ነው ያልኩት። ልክ ቅዱስ ጳውሎስ ምን አለ? አኀዌ አስተበቋክሙ በሳይል ለእግዚአብሔር፣ በእግዚአብሔር ስም መስበክ በእኔ አልተጀመረም። ቅዱስ ጳውሎስም ወንድሞቼ በእግዚአብሔር ቸርነት እለምናችኋለሁ ብሏል። ዕብራውያን ማነው ሮሜ ምዕራፍ 12 ቁጥር 1 ላይ እኔም በመምሬ በቅዱስ ጳውሎስ ቃል በእግዚአብሔር ቸርነት እለምናችኋለሁ። ሁላችንም ኃጢአታችንን ጻፍና እናስወጣ። ከዚያ ከኛ የራቀው መንፈስ ቅዱስ በእኛ ላይ ያድራል። ከዚያ በኋላ መንፈስ ቅዱስ ሲያድርብን ያ መንፈስ ቅዱስ በእኛ ላይ ምን ያደርጋል? እኛ ላይ ያለው መንፈስ ቅዱስ አንድነትን ያመጣል። ሌሎች ሊለያዩን ሲመጡ እነሱ ላይ ያደረውን ጋኔን እኛ ላይ ያለው መንፈስ ቅዱስ እያስወገደ ፍቅር ይመሰረታል። ሀገር የሚሰራው ቤተ ክርስቲያን የሚሰራው በዚህ ነው። ቤተ ክርስቲያንን የምንሰራት የምናቆማት በሁለት መንገድ ነው። አንደኛ የየግለሰባችን ንጽህና በመጠበቅ፣ ሁለተኛ ደግሞ የመዋቅሩን አንድነት በመጠበቅ ነው። ከየግለሰብ ንጽህና የቤተ ክርስቲያን ንጽህና ይመጣል። ከግለሰብ መታረቅ የቤተ ክርስቲያን እርቅ ይመጣል። ከግለሰብ ሰላም የቤተ ክርስቲያን ሰላም ይመጣል። ምሳሌ ጴጥሮስን ቀድሶ ቤተ ክርስቲያንን ቀደሳት። ጴጥሮስን ለብቻው ቀደሰው፣ ሁሉንም ለብቻው ማለት የእያንዳንዳቸውን ድክመት አስወገደና ሐዋርያትን ሰብስቦ 12ቱን አንድ አደረገ። ከ12ቱ ሐዋርያት አንዲት ቤተ ክርስቲያን አመጣ። ስለዚህ ምን አደረገ መሰላችሁ? ክርስቶስ ወነአምን በአሐቲ ቅድስት ቤተ ክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት፣ ሐዋርያትን ሰበሰበና በሐዋርያት ቤተ ክርስቲያንን ሰበሰባት። የተበተነ ሰው የተበተነ አይሰበስብም፣ የተሰበሰበ የተበተነ ይሰበስባል እንጂ። ስለተለያየን ዓለምን ሰብስበን ወደ ቤተ ክርስቲያን ማምጣት አልቻልንም። ሁላችንም መቀደስ አለብን ስንነጻ። ስለዚህ ተመልከቱ፣ መንፈስ ቅዱስ ንጽህና ይወዳል። መንፈስ ቅዱስ ምን ይወዳል? ትሕትና ይወዳል። ቅድም መምህሩ ጠቅሰውላቸዋል። እኔም ትናንትና ነግሬያቸዋለሁ ይህንን ቃል። ዘይት ሲያልቅ መብራት ይጠፋል። ሳምንት ዕለትም ተማምረነዋል። መስቀለ ክርስቶስ ቤተክርስቲያን ዘይት ሲያልቅ መብራት እንደሚጠፋው ከሰው ልጅ ትሕትና ሲጠፋ መንፈስ ቅዱስ ይለያል። ሔዋን አምላክ እሆናለሁ ስትል የትሕትናዋ ዘይት አለቀ። ከዚያ የብርሃን ልብሷ ተገፈፈ ማለት ነው። ዛሬ ጸጋችን የተገፈፈው የትሕትናችን ዘይት ስላለቀ ነው። ያንን ዘይት ስናመጣው መንፈስ ቅዱስ እኛ ላይ ይመጣል። ንጹህ ስንሆን መንፈስ ቅዱስ ከኛ ላይ ያድራል። መንፈስ ቅዱስ ጉባኤ ይወዳል። እስቲ ጉባኤ ይወዳል በሉ። ምን ይወዳል? አሁን እርግጠኛ ሁኑ፣ መንፈስ ቅዱስ አብሮናል። ሀብተ መንፈስ ቅዱስ ማለት ነው። ተመልከቱ፣ እንዘ ጉባኤን እሙንቱ ውስተ አሐዱ ቤት ወረደ ላዕሌሆሙ መንፈስ ቅዱስ ከመ እሳት። ተለያይተው ሳለ መንፈስ ቅዱስ ወረደ አይልም። በአንድ ቤት ተሰብስበው ሳለ ነው የሚለው። በአንድ ቤት ተሰብስበው ሳለ መንፈስ ቅዱስ ወረደ። ካህኑ ይህን ይዝና በሊጦን ምን ይላል መሰለህ? ውእተ መንፈሰከ ፈኑ አማዴ ሰማይ ወምድር። ያንን ለሐዋርያት የወረደውን የሐዋርያትን ማኅበር ያጸናውን መንፈስ ቅዱስ ለእኛም ላክልን። ሰማይና ምድርን ያጸናውን መንፈስ ለእኛም ላክልን። ሰማይን ከምድር ጋር ያስታረቀውን መንፈስ ለእኛም ላክልን። ባርክ ማኅበረነ በኩሉ ጊዜ በኩሉ ሰዓት። አንድነታችን ማኅበራችን ባርክልን፣ ቀድስልን ነው። ተመልከቱ፣ ሀበነ ከመ በአሐዱ ልብ ወበአሐዱ አፍ ንሰብሕ ለወልድ መንፈስ ቅዱስ። በዓርቡ ሊጦን ደግሞ ሲጸልይ ካህኑ ይሄ የዛሬው ነው። ተመልከቱ፣ ዛሬ በዛሬው ሊጦን ነው። ዓርብ ደግሞ ምንድን ነው የሚለው? በአንድ ልብ በአንድ ቃል አብ ወልድ መንፈስ ቅዱስን ለማመስገን አንድነትን ስጠን ነው የሚለው።
አንድነት በምንድን ነው? በመንፈስ ቅዱስ ነው የሚመጣ። መንፈስ ቅዱስ ጉባኤ ወዳጅ ነው። ሐዋርያት ከተሰበሰቡበት ማንን ይዘው ተሰብስበው? የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ማርያምን ይዘው ተሰብስበው፣ ድንግል ማርያምን ይዘው ስለተሰበሰቡ በዚያ ጉባኤ መንፈስ ቅዱስ ወረደ። ስለዚህ ምን ያለ ሰላም ለኪ እንዘ ንሰግድ ለኪ ማርያም ምን አስተበቋች ማህበረነ ዮም ድንግል ባረኪ። ማህበራችን ባርኪልን ነው። ብቸኝነቴን ባርኪልኝ አይባልም። ማህበራችን ባርኪልን የጉባኤ እመቤት ስለሆነች ማለት ነው። መንፈስ ቅዱስ እሷን ታቦት አድርገው ስለጸለዩ ወረደላቸው። ያ የአንድነት ቅዱስ መንፈስ በሁላችን ላይ ጸንቶ ይኖርልን። ሌላስ ምንድን ነው የሚለው? ካህኑ ምንድን ነው የሚለው? ፈኑ ጸጋ መንፈስ ቅዱስ ላይ ሀበነ ንበር በዘዚያ ከመንፈስ ቅዱስ በአንተ ጸንቶ ባለው መንፈስ ቅዱስ አንድ መሆንን ስጠን ይላል። ቅዳሴ ላይ ሊጦሩ፣ ቅዳሴው፣ ነቢያቱ፣ ሐዋርያቱ፣ ዝማሬው፣ ድጓው በሙሉ የሚመጣው ምንድን ነው? አንድነትን ነው። ጉባኤን ነው የሚሰብከው። ጉባኤ ባለበት መንፈስ ቅዱስ አለ። መሰብሰብን አንጥላ፣ አንድ መሆንን አንስራ፣ ከእግዚአብሔር ቤት መምጣትን አንጥላው፣ ማስቀደስን አንጥላው። ከዚህ መካከል ስናስቀድስ ሁላችንም ጥሩ ሆነን ሳይሆን አንድ ደግ ሰው ለአብርሃም የመጣው እግዚአብሔር ለሌሎችም እንደተረፈ ከሚያስቀድሰው ውስጥ ወይ ከካህናት ወይ ከሕዝቡ አንድ ቅን ሰው ስለማይጠፋ ለዚያ የወረደው መንፈስ ቅዱስ ሁላችንም ይባርካል። ስለዚህ ንጽሕናን አንድ፣ ትሕትናን ሁለት፣ ሶስተኛ ጉባኤን ትምህርትን በመውደድ መንፈስ ቅዱስ ከኛ ካለ አንድ እንሆናለን። ሁላችንንም አንድ ያድርገን። ሶስተኛ ቤተክርስቲያን ሶስተኛ ነው እንዴ? ቤተክርስቲያን አንድ ታረግናለች። ከዚች በኋላ ሁለት ነጥቦች ነው የቀሩት። እውነቴን ነው የምናገረው። ቤተክርስቲያን በሉ እንጂ እጅግር ብዙ ቆጥረን አልቅድም። ስንት አካል ነው ግን ያለው? አካል የሚባለው ይሄ መሀለኛው ነው፣ ግንዱ ማለት ነው። ቢጋሩ ስንት ነው? አንድ ነው። ይሄ አንድ ነው። ይሄ አንድ ነው። አንድ አካል ነው። አንዲት ቤተክርስቲያን ነው ያለችው። በአንዲት ቤተክርስቲያን እናምናለን አትሉም? በሉ እንጂ አሁን ነገር ሰርታችሁ መጣችሁ በአንዲት ቤተክርስቲያን እናምናለን ስትሉ አታፍሩ? ሰው አጣልቶ መጥቶ፣ ሰው አለያይቶ፣ ሰው አባልቶ፣ ሰው አፈናቅሎ፣ ሰው አጣልቶ፣ ሰው አሰድዶ በአንዲት ቤተክርስቲያን እናምናለን? ሃይማኖት አለን? ሃይማኖት የሚመጣው ተመልከቱ። ቤተክርስቲያን አንድ ታደርገናለች። ጥያቄ በአንዲት ቤተክርስቲያን አንድ ታደርገናለች ማለት ሁሉም ሰው እንደ ቤተክርስቲያን ሲኖር ማለት ነው። ሁሉም ሰው እንደየግሉ ሳይሆን እንደ ቤተክርስቲያን ሲኖር ከዚያ በኋላ አንድነት ማለት እንደ ግሉ ሳይሆን እንደ ቤተክርስቲያን ሲያገባ እንደፈለገው ሳይሆን እንደ ቤተክርስቲያን ሲጸልይ እንደ ቤተክርስቲያን። አሁን በየመንደሩ ዛሬ እንቅጩን እናገራለሁ ወይም ይፈርጠው ይፈርጣል። እንግዲህ በየመንደሩ በየጉራንጉሩ ማህበር እናቋቁማለን እያሉ የሚፈልሱ የሉ። ኢትዮጵያ የዓለም ብርሃን ማህበር እያሉ ይዙ የሚያፋችሁ የቤተ ክርስቲያን ማህበር ልትበጠብጡ የመጣችሁ የአጋንንት ማህበርተኞች ናችሁ እናንተ። እንደ ቤተ ክርስቲያን የምናሆን እንዴት ጉባኤ ትፈታላችሁ እናንተ? አንድነት እንዴት ተለያያላችሁ? ዲያብሎስ ዓለምን ማጥፋት ሲጀምር ማለያየት ነው የሚጀምር ብያችኋለሁ። ምንድን ነው የሚሉ እነዚህ ሰዎች? ስሟቸው። ጳጳሱ ተበላሽተዋል፣ ፓትርያርኩ ተበላሽተዋል። የ666 ተከታይ ናቸው። አይደረስ እኮ ነው። ክህነት የለም። ቤተ ክርስቲያን ፈርሳለች። ኢትዮጵያ ትንሣኤዋ ተቃርቧል። ከቅዳሴ አስቀርተው የመንደር ቅዳሴ መሰረቱልናል። ከቤተ ክርስቲያን ማህበር ለይተው ማለት ነው። ከጉባኤ ለይተው የዶርም ጉባኤ መሰረቱልናል። የማንም ሸቀጥ ማራገፊያ እንደሆናችሁ መንቃት አለባችሁ። እምናምነው እንደ ቤተ ክርስቲያን ነው። ኧረ በሞቴ ንገሩኝ፣ እንደማን ነው ንገሩኝ እንጂ በአንዲት ቤተ ክርስቲያን እናምናለን በሉ እንጂ። ይኸውላችሁ ቤተ ክርስቲያን ሲባል አባ አይደለም። ቤተ ክርስቲያን ሲባል ብፁዕ አቡነ ገሌ አይደለም። ቤተ ክርስቲያን ሲባል ብፁዕ ቅዱስ አቡነ ገሌ አይደለም። ቤተ ክርስቲያን ሲባል የክርስቶስ አካል ናት። የማን አካል ናት? ይኸውላችሁ እንዳትሳሳቱ ተጠንቀቁ። ቤተ ክርስቲያን ባልናት ጊዜ የነቢያትና የሐዋርያት መሰረት ላይ ይኸውላችሁ በዲበነ መሰረተ ነቢያት ወሐዋርያት ተሐነጽክሙ፣ በነቢያትና በሐዋርያት መሰረት ላይ ቆማችኋል። ወእምነ ማዕዘንቱሰ ለሊሁ ክርስቶስ ውእቱ፣
የማዕዘኑ ራስ ክርስቶስ ነው። የመሰረቱ አለት ክርስቶስ ነው። ጳጳስ ይሳሳታል፣ ቤተ ክርስቲያን አልተሳሳታችም። ጳጳሱ ለብቻቸው ነው የተሳሳቱ። ፓትርያርክ ሊሳሳት ይችላል፣ ቤተ ክርስቲያን አልተሳሳተችም። እንዲህ ብላችሁም አይውልኝ። እንዲህ ይላል ራዕየ ዮሐንስ ምዕራፍ 1 ከቁጥር 12 እስከ 17 ያለውን ቃል በእግዚአብሔር ቃል ላንብብላችሁ። የዛሬን ታገሱ። ትንሽ ጨርሻ 2 ነጥብ ነው የቀረ ብያለሁ። እንዲህ ይላል ወሶበ ተመየጥኩ ራእይ ዝኮ ቃለ ዘይትናገር ምስሌ። ቅዱስ ዮሐንስ ነው በራእዩ። ከኔ ጋር የሚነጋገረውን ቃል ለመስማት ፊቴን ወደኋላ ዘወር ባደረግኩ ጊዜ ይላል። ተመልከቱ። ርዩ ሰብኡ ማኅተወ ዘወርቅ፣ የወርቅ መቅረዞችን 7 የወርቅ መቅረዞችን አየው። ወማእከለ ሰብኡ ማኅተው ይነብር ከመ እጓለ እመሕያው፣ በወርቅ መቅረዞች መካከል የሰው ልጅ የሚመስል ነበረ፣ በመካከል ላይ ተቀምጦ አየሁት። ወይለብስ ልብሰ ጶዴር፣ ነጭ በፍታ ኤፉደ ቅኔ ለብሶ ተጎናጽፎ ነበረ፣ ነጭ የወርቅ ልብስ ለብሶ ነበረ። ወይቀንት ሐቄሁ በቅናት ዘወርቅ፣ ወገቡንም በወርቅ ዝናር ታጥቆ ነበረ። ወስዕርተ ርእሱ ጻዕዳ፣ ፀጉሩም ነጭ ነበረ። ወርእሱኒ ጻዕዳ ወበከመ በረድ፣ ራሱም እንደ በረዶ ነጭ ነበረ። ወአዕይንቲሁ ከመ ነበልባለ እሳት፣ ዓይኖቹም እንደ እሳት ነበልባል ነበሩ። ወእገሪሆሙኒ፣ ተመልከቱ፣ ከመ ብርተ ሊባኖስ ዘአርሰልዎ በእሳት፣ እግሮቹም በእሳት እንደተቡ እንደጋሉ እንደ ሊባኖስ ብረቶች ነበሩ። ወውስተ እዴሁ ዘየማን ሰቡ ከዋክብት፣ በቀኝ እጁም 7 ከዋክብት ነበሩ ይላል። ይህንን ልተርጉምላችሁና ይህችኛይቱን ነው ስርስ ላጠቃላት። አሁን በቃላችሁ ይህን ጥቅስ እንድትይዙ ትፈልጋለሁ። ወደ ኋላዬ በተመለስኩ ጊዜ በሉ 7 የወርቅ መቅረዞችን አየሁ በሉ። የምን መቅረዝ? የምን መቅረዝ? የምን መቅረዝ? በመሃሉ ላይ ምን ነበር? የሰው ልጅ በሉ። ምን ነበር? ጠጉሩ እንዴት ያለ ነው? ራሱ እንዴት ያለ ነው? ምን ታጥቋል? የወርቅ ትጥቅ በሉ። አቤት። እግሮቹ እንዴት ያሉ ናቸው? በእሳት እንደጋለ ብረት። ዓይኖቹ እንዴት ያሉ ናቸው? በእሳት እንደ እሳት ነበልባል ናቸው። ወመአፉሁኒ ይወፅእ ሰይፍ በሊዕ ዘክልኤ አፉሁ፣ ከአንደበቱ ተመልከቱ እንደ ሁለት አፍ ያለው ሰይፍ ይወጣ ነበረ። ወቃሉኒ ከመ ቃለ ማይ ብዙኅ፣ ከአንደበቱ የሚወጣው ቃልም በዝቶ እንደሚፈስ ውሃ ነበረ። በቀኝ እጁም 7 ከዋክብት ነበሩ አለ። ስንት ከዋክብት? 7። በአጭር ቃል ልተርጉምላችሁ። የወርቅ መቅረዝ ቅድስት ቤተክርስቲያን ናት። የወርቅ መቅረዝ ቅድስት ቤተክርስቲያን አትሉም? ባሉ እንጂ ሌባ ሁሉ እዚህ ራዕየ ዮሐንስ ምዕራፍ 20 እያለ በየኢንተርኔቱ ከመለፍለፍ መጀመሪያ ምዕራፍ 1 አያውቅም? ምዕራፍ 1 ምንድን ነው የሚለው? 7 የወርቅ መቅረዞችን አየሁ። 7 የወርቅ መቅረዝ ቤተ ክርስቲያን። የወርቅ መቅረዝ ብርሃኑ መንፈስ ቅዱስ ነው። ብርሃኗ ክርስቶስ ነው። ወርቅ የተባለ ምንድን ነው? ቤተ ክርስቲያን ንጽሕና ናት። መነኩሴው ሊረክስ ይችላል። ዲያቆኑ ሊረክስ ይችላል። ጳጳሱም ሊጎሰቁል ይችላል። ፓትርያርኩም ሊበድል ይችላል። ታዲያሳ ክህነቱ ግን ወርቅ፣ ማህሌቱ ግን ወርቅ፣ ሰዓታቱ ወርቅ፣ መስዋዕቱ ወርቅ፣ ስርዓቱ ወርቅ፣ ምንኩስናው ወርቅ፣ ተክሊሉ ወርቅ፣ ቡራኬው ወርቅ፣ ሞታ ፍታታችን ወርቅ፣ ቅዳሴው ወርቅ፣ ሁሉ ነገር ግን ወርቅ ነው። ማወቅ ቢገባችሁ ነው። ለምን? መቅረዚቱ የወርቅ ናታ። እኔ ድንጋይ አባ ድንጋይ ሊሆን ይችላል። ቤተ ክርስቲያን ግን የወርቅ መቅረዟን አላስቀረው። ልብ ብላችሁ የምትሰሙልኝ ነገር የካህን መበደል የቤተ ክርስቲያንን ቅድስና አይለውጠው። ማወቅ የሚገባችሁ እሱን ነው። እንዲያውም አንድ ነገር ነገራችሁ። አንድ ልብ ብላችሁ ስሙ። ለምን? እስኪ ለምን በሉኝ። በወርቅ መቅረዞች መሃል ማን አለ አልኩኝ? የሰው ልጅ በሉ። ማን ነው እሱ? ክርስቶስ በሉ እንጂ። በየት ነው ያለ? በወርቅ መቅረዞች መሃል በሉ እንጂ። የወርቅ መቅረዝ ማናት?
ቤተ ክርስቲያንን የሚያስተዳድራት ማን ነው? ክርስቶስ አትሉ? አዎ። አሁን እኔ ስጠራ ቅድም መልአከ ብርሃን ቆሞስ አባ ክፍለ ማርያም የዚህ ቤተ ክርስቲያን ዋና አስተዳዳሪ ብያለሁ አይደል? ዋና አላልኩም። ይኸው አሰሙም እኮ እናንተ የዚህ ቤተ ክርስቲያን አስተዳዳሪ ነው ያልኩት። ዋናው ማን ስለሆነ ነው? ዋናው ክርስቶስ ነው። ዋና አይባልም። ዋና አስተዳዳሪ፣ ዋና ስራ አስኪያጅ አይባልም ነበር፣ ግን እየተባለ ነው። ዋናው ክርስቶስ ነው አትሉም? በወርቅ መቅረዙ መሀል ያለው ማን ነው? አቤት! ቅዳሴው እየተቀደሱ ነው። እኔ በደል ሊኖርብኝ ይችላል። ከነ በደሌ ቅዳሴ ገባው። ቅዳሴውን የሚያከናውነው ማን ነው? ክርስቶስ እኮ ነው የሚያቆርባችሁ። እኔ መሰልኳችሁ ነው። እኔ ብበድል፣ ፓትርያርኩ ቢበድሉ ቤተ ክርስቲያን እንዴት ነው የምትረክሰው? እንዴት ነው የምትሻሻለው? ክርስቶስ እኮ ነው የሚመራት። እኔ ሰርቄ ቀጥፌ ብገባ እኮ እንዲያውም መጽሐፍ እንደሚተውቀለት ካህን ኃጢአት ሰርቶ ቅዳሴ ሲገባ ነው የሚለው። ለእሱ እየቀደስኩ ይመስለዋል እንጂ እሱ ግን በረቂቅ ሰንሰለት ይታሰራል የሚለው። ክርስቶስ ግን እሱን እንደ ጉጠት አድርጎ ቅዳሴውን አከናውኖ ለልጆቹ ሥጋው ደሙን ያቀብላል። ካህኑ የራሱን ሸክም ይሸከማል። የካህኑ የኃጢአት ሸክም ቢኖርበት የካህኑ የኃጢአት ሸክም የቤተ ክርስቲያንን ወርቅነት አይለውጠውም፣ መብራቷን አያጠፋውም። ለምን? እሊመግባት ክርስቶስ ነው። ይሄ እንዲላ ቅዱስ ጳውሎስ ገላትያ ምዕራፍ 6 ሲናገር ወኩሉ ጾሮ ይጸውር ቁጥር 19 ሁሉም የየራሱን ይሸከማል በሉ እንጂ። ለምሳሌ አንድ ፓትርያርክ ወይም አንድ ጳጳስ ወይም አንድ ካህን በደል ቢሰራ ኃጢአት ቢሰራ ያን ሸክም የሚሸከመው ለማን ነው? ለራሱ በሉ። የሱ በደል ግን ቤተ ክርስቲያን ውስጥ የሚያከናውነውን አገልግሎት አይለውጠውም፣ ምንጩን አያደፈርሰውም። ለምን? ቤተ ክርስቲያኒቱ መሀል ላይ ያለው ክርስቶስ ስለሆነ ነው። መስዋዕቷ እሱ ነው። መሰረቷ እሱ ነው። ጉልላቷ እሱ ነው። በሯ እሱ ነው። መግቢያዋ እሱ ነው። ልብሷ እሱ ነው። ምን ነው የሚለው? ለቤተ ክርስቲያን ሥላሴ አናቅጽ አንትሙ። 3 በር አላት። እሱ ነው። አብ ወልድ መንፈስ ቅዱስ ናቸው። አንድ መሰረት አላት፣ አብ ነው። አንድ ግድግዳ አላት፣ ወልድ። አንድ ጣራ አለው፣ መንፈስ ቅዱስ ነው። በዚህ ነው ጸንታ የምትኖረው። የሚመራት እሱ ነው። እንደውም አንድ ሰው ነበር፣ ይገርማችኋል። የንስሐ አባቱን መሬት ይዞ ሲያርስ ወርቅ አገኘ። አይ ሎሌውን ምን አለው መሰላችሁ? ይሄ የንስሐ አባታችን መሬት የያዝነ እህሉን ልንካፈል ነው እንጂ ወርቁ የሳቸው ስለሆነ ስጣቸው ብሎ ሰለከ። ሲልክለት እሳቸው ምን አሉ? ነገ ከሶ ቢካፈለኝስ ብለው ሎሌውን ገደሉ። ቄሱ ናቸው። ይህ ሰውዬ ምን አለ? ከዚህ በኋላ ቤተ ክርስቲያን የሚባል አልሄድም። ይሄ ቄስ እየቀደሰማ እዚህ ቤተ ክርስቲያን አልገባም። ምን አለ? ሰውየው በጣም ደግ አገልጋይ ስለነበር እግዚአብሔር ወጥቶ እንዲቀር አልፈለገም። ምን አደረገ መሰለህ? ሌሊት ህልም አሳየው። ምንድን ነው? ንጹህ የወርቅ ምንጭ በወርቅ ማንኪያ በወርቅ መቅጃ እየተቀዳ ሰውነቱ በቁስል የተበላሸ እጅ እየቀዳ እንካጠጣ ይለዋል። በህልም እኔ ያልጠጣም እኔ ያልጠጣም። ምን አለው መሰለህ? እንዴ አንተ ውሃው ንጹህ፣ ምንጩ ወርቅ፣ መጠጫው ወርቅ፣ ከሰውየው ቁስል ምን አለህ? ዝም ብለህ አትጠጣም አለ። አሃ ምንጩ ንጹህ የህይወቱ ውሃ ኢየሱስ ክርስቶስ ነው። ገበታው የወርቅ ንጽሕት ቤተ ክርስቲያን ናት። ከዚያሳ ተመልከቱ፣ ማንኪያው የወርቅ ክህነቱ ነው። ክህነቱ አይረክስም፣ ካህን ሊረክስ ይችላል እንጂ። ከዚያሳ ተመልከቱ፣ ሰውየው ቁስል ያለብን ማለት ካህኑ ግን በኃጢአት የተያዘ ነው። አንተ ምን አለ ከዚህ አለ። ሌላ 318ቱ ሊቃውንት በዘመንም በቅድስናም በእውቀትም ለእግዚአብሔር የቀረቡ በዘመን 325 ዓመት ነው ቀረብ ያሉ ለክርስቶስ፣ በእውቀት ብሉይና ሐዲስ ያጠናቀቁ፣ በቅድስና በቅተው በሶስቱም ለእግዚአብሔር የቀረቡ 318 ሊቃውንት እንዲህ አሉ። የጎማ ማህተምና የወርቅ ማህተም አለ። ስሙ፣ የወርቅ ማህተም ላይ ማህተም አተምኩላችሁ፣ በወረቀት በወርቅ ማህተም በጎማ ማህተም አተምኩላችሁ። የትኛው ይወጣል? ነገር ሁለቱም ነከር ቀለም ነክሬ ነው። ሁለቱም ላይ የንጉሥ ፎቶ አለው፣ ምስል አለው። የትኛው ነው የሚወጣ? ምን አንበልሱ ሰዓትን ቆጥሩ። አቤት! አረ ሁለቱም በሉ እንጂ የእንጨት ማህተም ባትምና የጎማ ማህተም ባትም የቱ ይወጣል? ሁለቱም። ስለዚህ ሊቃውንት ምን አሉ? ንጹሕ ካህን የወርቅ ማህተም ነው፣ በደለኛ ካህን የጎማ ማህተም ነው።
ሁለቱም ግን ቢያተሙ የንጉሱ መልክ ይወጣል። በደለኛው ካህንም ቢያጠምቅ ሰውን የሥላሴ ልጅነት ያሰጣል። ንጹሕ ካህንም ቢያሰጥ ያሰጣል። የወርቅ መቅረዙን የሚመራው እሱ ነው። የቄስ ገረመውን ሥጋ አትበሉ። የአባ ወልደ ገብርኤል ወይም የአባ ወልደ ሥላሴን ሥጋ አትበሉ። የምትበሉ የአምላክን ሥጋ። ቅዳሴውን የሚፈጽመው እሱ ነው። ቅዳሴ ሲገባ እኮ ምንድን ነው ያላችሁ? እኔ ይህንን ኅብስት ባርከዋለሁ፣ እኔ ይህንን ጽዋ ባርከዋለሁ አይልም እኮ ካህኑ። ክርስቶስ አምላክነ ዘበአማን እተብ በየማንከ ወባርክ በእዴከ ወቀድስ በኃይልከ ወአጽን በመንፈስከ ዝንቱ ኅብስት ይኩን ለስርየተ ኃጢአት ማበ እግዚአብሔር አብ አሜን ነው የሚለው። ክርስቶስ አምላኬ ምንድን ነው? አምላካችን ክርስቶስ ይህንን ኅብስት ባርከው፣ በኃይልህ ቀድሰው፣ በስልጣንህ ለውጠው፣ ሰውን የሚያድን አድርገው ነው የሚለው። ወሚጦ ለዝንቱ ኅብስት ተመልከቱ። ይህንን ኅብስት ለውጠው፣ ይህንን ጽዋም ለውጠው ያንተ ደም አድርገህ ስጣቸው። ደሚረከ ተሐቦሙ ለኩሎሙ ለእለ ይነስኡ እምኔሆሙ ይኩኖሙ ለሕይወት ዘለዓለም ወለዓለመ ዓለም ነው የሚለው። ሁሉንም አንድ አድርገህ ሥጋህን ኅብስቱን ያንተ ሥጋ አድርገህ ስጥ፣ ወይኑን ያንተ ደም አድርገህ ስጥ ነው ብሎ ቅዳሴው የሚለው ማለት ነው። በቅኦ ጊዜው በከመ አሚሃ ዘንተ ኅብስተ ባርክ ወፈትት ወሀብ። ሐሙስ ማታ ለውጠህ ለሐዋርያት እንደሰጣቸው የትናንትናው ክርስቶስ ዛሬም አትለወጥም። ዛሬም በእኔም በባሪያ እጅ አድርገህ ይህንን ኅብስት ለውጠህ እንደ ትናንት ነው እንደ ሐሙሱ ወደ ዓርብ ሥጋ ለውጠህ እንደሰጠ ለሕዝቡ ይህን ኅብስት ለውጠህ ስጥ። ጊዜው በከመ አሚሃ ዘንተ ጽዋ እተቦ ቀድሶ መጡ። ሐሙስ ማታ እንዳደረግከው ይህንን ጽዋ ባርከው፣ ወይኑን ለውጠው፣ የዓርብ ደም አድርገው ለሕዝቡ ስጣቸው ይላል። እሱ ግን ከበደል ላያመልጥ ይችላል። ንስሐ ካልገባ ካህኑ ሊፈረድበት ይችላል። የካህን በደል ግን ቤተክርስቲያንን አይለውጣትም። ዓይኖቹ እንደ ነበልባል ያላቸው ካህናት ናቸው። እሳት እሱ በእነሱ ላይ አድሮ ሕይወትን ይሰጣል። እግሮቹ እንደ ነበልባል ያላቸው እነሱ ናቸው። አጋንንትን በእነሱ እግር አድርጎ ይረግጣልና ሰው በእግሩ ወደ ቤት እንደሚደርስ ክርስቶስ ካህናትን እግር አድርጎ ከምዕመናን ቤት ይገባልና ሰላም ለዚህ ቤት በሉ እናንተ ከገባችሁበት እገባለሁ ብሏልና ሰው በእግሩ እባብ ጊንጥ እንደሚረግጥ ክርስቶስ አጋንንትን በካህናት ስልጣን ይረግጣቸዋልና ከዚህ የተነሳ እግር ይላቸዋል። በቀኝ እጁ 7 ከዋክብት ነበሩ የተባሉ መሪዎች አለቆች ናቸው። በቀኝ እጁ የተባለ ክርስቶስ በእጁ ይዞት ነው ማንም የሚያስተዳድር። የቤተ ክርስቲያን አስተዳዳሪ ቢሆን፣ የሀገረ ስብከት ስራ አስኪያጅ ቢሆን፣ ሊቀ ጳጳስ ቢሆን፣ የቅዱስ ሲኖዶስ ጸሐፊ ቢሆን ማንም በክርስቶስ ቀኝ እጅ የተያዘ ነው። የሚገርማችሁ ግን አንድ ነገር ልንገራችሁ። ራዕየ ዮሐንስ ምዕራፍ 2 ላይ ስትደርሱ ምንድን ነው የሚለው? ሁሉም 7ቱ ከዋክብት ወይም 7ቱ የቤተ ክርስቲያን አለቆች ሁሉም እያንዳንዳቸው ድክመት ነበረባቸው። ሁሉም ግን ምንድን ነው የተባለ? ኮከብ ነው ያላቸው። ድንጋይ አላላቸው። ወድቀው ኮከብ ይላቸዋል። ለምን? ተመልከቱ። የእሱ ቸርነትና መግቦት እነሱ ቢበድሉ እንኳን ስለማይለያቸው ማለት ነው። በቀኝ እጁ የተያዘ ነው ማለት ማንኛውም አስተዳዳሪ ቢያስተዳድር እሱ ይበድል እንጂ ለቤተ ክርስቲያን ምዕመናን ከቤተ ክርስቲያን የሚሰጡትን አገልግሎት የሚቀበሉትን አገልግሎት የሚቀበሉት ከክርስቶስ እጅ ነው ማለት ነው። ስለዚህ ምን ማለት ነው? ወድቀሃል። ራዕየ ዮሐንስ ለምሳሌ የኤፌሶን ቤተክርስቲያን አስተዳዳሪ ምንድን ያለው? ወድቀሃል፣ ከወዴት እንደወደቅ ካስብ ነው ያለው አለቃው። ምዕራፍ 3 ምንድን ያለው ደግሞ? አንዱን አለቃ ምንድን ያለው? ስምህ ሕያው ወምውት አንተ፣ ስምህ ሕያው ነው አንተ ግን የሞትክ ነህ አለው። የሞትክ ነህ እያለው ግን ኮከብ ይለዋል። በሱ መሪነት በሱ አስተዳዳሪነት የሚሰጠው በረከት ስለማያንስ ስለማይለወጥ አንተ ወድቀሃል አለው እንጂ ኮከብነትህ ድንጋይ ሆኗል አላለም። አባትነቱ ክህነቱ አይለወጥም። ለሕዝቡ እንደ ትናንትናዎቹ አባቶች እኩል አገልግሎትን ይሰጣል። ቄርሎስ ያቆረበው አባ ያቆረበው ቄስ ገሌ ያቆረቡትም አንድ ነው። ዮሐንስ አፈወርቅ ያቆረበውም ያሬድ ያቆረበውም ቢኖር ጳውሎስ ያቆረበው ጴጥሮስ ያቆረበው ዛሬም አንዱ ቄስ ያቆረበው አንድ ነው። ትናንትናም ዛሬም እስከ ዘላለሙ ክርስቶስ አንድ ስለሆነ ማለት ነው። ስለዚህ አንድ የሚያደርገን ማን ነው ስትሉ አንዲት ቤተክርስቲያን። ኧረ በሉ እስቲ አንዲት ቤተክርስቲያን በሉ። አሁን ስለዚህ ቤተክርስቲያን እኮ ጎስቁላለች፣ ጳጳሳቱ፣ ካህናቱ፣ መነኮሳቱ ተበላሽተዋቸዋል ስትሉ ምንድን ነው የሚለው? የወርቅ መቅረዟን የሚመራት ክርስቶስ ነው። በሉ እንጂ ሁላችሁም መቅረዟን የሚመራት ማን ነው? ስለዚህ ቤተክርስቲያን ስለማትፈርስ በየመንደሩ ለሚሰበስቧችሁ ጆሯችሁን አትስጡ። ቤተክርስቲያን አትፈርስም፣ ዘላለም ጸንታ ትኖራለች። አላችሁ የላችሁም?
እግዚአብሔር ከሁላችን ጋር ይሁን። በመጨረሻ የምነግራችሁ አንድ የሚያደርገን የአምላክ ሥጋና የአምላክ ደም ነው። ማን ነው? አቤት! የአምላክ ሥጋ የአምላክ ደም። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 17 ላይ ነን። ሁላችንም ብዙ ስንሆን አንድ ነን። እንዴት? እስመ ማህዱ ህብስት ንነስእ አለ። ሁላችንም አንድ ህብስት እንመገባለንና። እስኪ አንድ ህብስት በሉ። ስለምንመገብ ብዙ ስንሆን ስንት ነን? ብዙ ስንሆን ስንት ነን? ስለዚህ ሁላችሁም ራሳችሁን ለቅዱስ ሥጋው ለክቡር ደሙ ካዘጋጃችሁ፣ አሁን አንድ ሀሳብ ልንገራችሁ። ቤተ ክርስቲያን ሰው ቅዱስ ኢግናጢዮስ እንደመሰለው ቤተ ክርስቲያን የሰውን አካል የምትመስል የሰው አካል ህይወት ኑሮት እንዲቀጥል ሁለት ነገሮች አሉ። አንዱ መተንፈስ ነው፣ አንዱ ደም ነው። ደም ከቀረ ሰው ይሞታል። መተንፈስ ካቆመም ሰው ይሞታል። ደም የተባለ ቁርባን ነው። መተንፈስ የተባለ ጸሎት ነው። ሰው መቁረብ ካቆመ ተቆርጦ የወደቀ ነው። ታናሽ ጣቴ ወይም የባለኛዋ ወይም አውራ ጣት የሚባለው ከጣቶቼ አንዷ የደም ስሯ ቢቋረጥባትና ደም አልደርሳት ቢል ተቆርጣ ትወድቃለች እንጂ ጥቅም የላትም ማለት ነው። ልክ እንደዚህ አንዳችን ለክርስቶስ እንደ ጣት፣ እንደ ዓይን፣ እንደ ጆሮ ለክርስቶስ አንድ ሕዋስ ነን፣ አንድ ሕዋስ ነን። ነገር ግን የእሱ ደምና የእሱ ሥጋ ካልደረሰን ከክርስቶስ ተለይተን ከቤተ ክርስቲያን ተቆርጠን እየወጣን ነው ማለት ነው። ስለዚህ ሁላችሁም ያገባችሁም ያላገባችሁም፣ ሽማግሌም ሕፃንም፣ ነጋዴም ሆነ ስራ የሌለው ሁላችሁም ንስሐ ገብታችሁ ሥጋው ደግሞ የምትቀበሉበትን መንገድ ማዘጋጀት አለባችሁ። እንዘ ብዙኃን ንሕነ እምጾታ ዘመን እዚያሁ ነአምን ሞቶ ወንሴፎ ትንሣኤሁ ለእግዚእ ክርስቶስ ዘይትዓተት ጸጋሁ መለያልየ አሐደ ይረሰየነ ምስሌሁ በአጽናፈ ዓለም ይጠባ አሐዱ ሥጋሁ ይደርቃል። ምናምንተም መለያልየ አሐደ ይረሰየነ ምስሌሁ ሁላችንም አንድ አካል ያደርገን ይላል ካህኑ። ለምን ስንለው ተመልኩ በአጽናፈ ዓለም ይጠባ አሐዱ ሥጋሁ በአንድ ዓለም የሚፈተት የእሱ አንድ ሥጋ ነውና አለ። አንድ ሥጋ በልተናልና አለ። አቁርቦ ሲመለስ እኮ ነው እንደሚለው አንድ ሥጋ በልተናልና አንድ ደም ጠጥተናልና በዓለም የሚፈተተው አንድ በግ ነውና የሚታረደው አንድ በግ ነውና እሱን ስለበላ ሁላችንም አንድ አካል ያድርገን ብሎ ካህኑ እንዘ ብዙኃን የሚባል ጸሎት አለ። አያችሁ፣ ጸሎቱ ራሱ ስሙ እንዘ ብዙኃን ይገርመኛል። እንዘ ተንጠልጣይ ነው፣ የቦዘ ነው በሙያው ማለት ነው። ተንጠልጥሎ እንዘ ምን እንዘ ብዙኃን፣ እንዘ ብዙኃን ምን ነኝ ብዙ ስንሆን፣ እንዘ ብዙኃን ማለት ብዙ ስንሆን በሉ እስኪ። አቁርቦ ቄሱ ህዝቡን አቁርቦ ተመልሶ ሀዳፊ ነፍስ የሚባል ጸሎት ከተመለሰ በኋላ ዲያቆኑን አኩቶ ብሎ ከጨረሰ በኋላ ከውስጥ ገብቶ ከመቅደሱ እንዘ ብዙኃን የሚባል ጸሎት አለ። እንዘ ከቁርባን በኋላ እንዘ ብዙኃን ያለው ለምንድን ነው? ብዙ ስንሆን አንድ ነን። ለምን? አንድ በግ ነው የተሰዋልን፣ አንድ ህብስት ነው የተፈተተልን፣ አንድ ጽዋ ነው የተቀዳልን ብሎ ነው። ሥጋውን ደሙን ተቀብለን አንድ ለመሆን ያብቃል። በመጨረሻ አንድ የሚያደርገን ወንጌል ወንጌል በሉ። ሁላችንም አንድ ልብ አለን በሉ። አቤት! እንዲህ ይላል አንደኛ ቆሮንቶስ ምዕራፍ 2 ቁጥር 20 ላይ እኛስ የክርስቶስ ልብ አለን በሉ እስቲ። ወደዚያ ወደ ዳር ወደ ዛሬ ያለው አይናገርም። እስቲ ባሉ በርዷችሁ ነው። እኛስ በሉ። የማን ልብ አለን? የማን? የአርስቶትል ነው አይደለም በሉ። የፕላቶ ነው? የሶቅራጥስ ነው? ሕፃናቱ አይደለም ይላሉ። የፓይታጎረስ ነው? የፈላስፎች ነው? የፖለቲከኞች ነው? የአክቲቪስቶች ነው? የማን ልብ ነው ያላችሁ? በክርስቶስ ልብ ለማሰብ ያውቃል። በማን ልብ? በኋላ የምታስቡት በማን ልብ ነው? እናያለን እስቲ። በማን ልብ? የክርስቶስ ልቡ ማናት? ወንጌል። ሰው የሚወደውንም የሚጠላውንም በወንጌል ጽፎ እንደሚያስቀምጥ ክርስቶስ የሚወደውንም የሚጠላውንም ነገር በወንጌል ተናግሯል። ወንጌል የክርስቶስ ልብ ነው። ከዛሬ ጀምሮ አንድ የቤት ስራ እሰጣችኋለሁ። ቢያንስ አብዛኞቻችሁ መጽሐፍ ቅዱስ ባይኖራችሁ ስልክ አላችሁ። ከማቴዎስ ወንጌል ጀምሮ አንዳንድ ምዕራፍ ወንጌል እንድታነቡ፣ ያንን እያሰባችሁ ወንጌልን እንድትለማመዱ፣ በወንጌል እንድታስቡ ማለት ነው። ሁሉንም ነገር እንደ ወንጌል እንድታስቡ። ቅድም አንድ ቤተክርስቲያን አንድ ታረጋችሁ ብለጃችኋል። እንደ ቤተክርስቲያን አግቡ፣ እንደ ቤተክርስቲያን ጸልዩ።
እናንተ ወደ ቤተክርስቲያን እደጉ እንጂ ቤተክርስቲያን ወደ እናንተ አትሻሻል። እናንተ ግን ወደ ቤተክርስቲያን እደጉ። እንደ ወንጌል ኑሩ እንጂ ወንጌል ስለ እናንተ ግን አይሻሻልም። እንደ ወንጌል ኑሩ፣ እንደ ወንጌል ብሉ፣ እንደ ወንጌል ጹሙ፣ እንደ ወንጌል ጠጡ፣ እንደ ወንጌል ተናገሩ፣ እንደ ወንጌል ተራመዱ፣ እንደ ወንጌል ነግዱ፣ እንደ ወንጌል ስጡ፣ እንደ ወንጌል ሙቱ፣ እንደ ወንጌል ትነሳላችሁ። እንደ ወንጌል ነው ማሰብ። አሁን የሚገርማችሁ የፓይታጎረስ ልብ የለንም የአርስቶትል ልብ የለንም የሚለው እኔ አይደለሁም የተናገርኩት። እነዚህ ፈላስፎች ከቅዱስ ዮሐንስ አፈወርቅ በፊት ስለነበሩ ዮሐንስ አፈወርቅ ነው ቆሮንቶስ ምዕራፍ 2ን ሲተረጉም የቆሮንቶስ ትርጓሜ 7ኛው ድርሳን ላይ ነው ቅዱስ ዮሐንስ አፈወርቅ የተናገረው። እኛ እኮ የክርስቶስ ልብ ያለን ሰዎች ነን። ልቡን የሰጠን መድኃኔዓለም ይክበር ይመስገን። አሁን እንግዲህ ሰዎች እየገመዱ እየነጠሉ እየሰረዙ እየደለዙ በሚሰጡን ወረቀት ወይም ሌላ ነገር ሳይሆን የምንጣላ የምንታረቅ አንድ የምንሆነው የምናስበው እንደ ክርስቶስ ነው። ምንም ነገር ሲነገረን የመጀመሪያው የመጨረሻው መልሳችን ምን ይላል? እግዚአብሔር ምን ይላል? አንድ ጊዜ በኢትዮጵያ ታሪክ አንድ ንጉሥ እና አንድ ጳጳስ ተስማሙና ከዚህ በኋላ ከኛ አውራጃ ውጭ ሌላ ጳጳስ አይሾምም አሉ። ይሄን ወስነናል ብለው ለአንድ መንፈሳዊ ጳጳስ ነገሯቸው። እናንተ ይህን መክራችኋል፣ እግዚአብሔር ግን ምን አለ ብለው መለሱላቸው። ማን ምን አለ አሏቸው? ምን አለ? እግዚአብሔር ምን አለ አሏቸው? እግዚአብሔር ያለውን በኋላ አይተነዋል። ሰዎቹ ምን እንደሆኑ አሁን አልናገርም። የዘር ስለሚመስል ሰዎቹን ደግሞ ማጥናት ስለሚጀምሩ አልናገርም። ክፉ የመከሩት ግን ንጉሱም ጳጳሱም አልረቡ። ኢትዮጵያ ውስጥ ማለት ድሮ ነው፣ በነገስታት ዘመን። ስለዚህ ልነግራችሁ የምችለው ነገር እንደ ወንጌል ማሰብ አንድ ያደርጋል። ስለዚህ ሁልጊዜ ወንጌል ምን ይላል፣ ወንጌል ምን ይላል እያላችሁ ነው። ለማሻሻል አትሞክሩ። ምንም ነገር ከባድም ቢሆን ወደ ከባዱ ተጠጉ እንጂ ህግ እንዲቀልላችሁ አትፈልጉ። በየመንደሩ እየዞራችሁም ጥያቄ እየፈጠራችሁ አሁን እስከ ዛሬ ድረስ አሳ ይበላል አይበላል? አሁን እንደማይበላ ጠፍቷችሁ ነው። ይበላል የሚል መምህር ባገኝ እኮ ነው ሩጫው። እኮ ነው ሆነች ማለት እንዲህ ይላል። ደግሞ ዛሬ ደመጣው አንድ ወጣት ነበረ። እሺ ደግሞ አንዲት ሴት ነበረች። እሺ ሁለቱ ደግሞ እጮኛሞች ነበሩ። እሺ ልጁ ደግሞ ዲያቆን ነበረ። እሺ አንድ ቀን ሳያስቡት መሰናክል ገጠማቸው። እሺ በተክሊል መጋባት ይችላሉ? አይቻልም። ይቻላል? አይቻልም። ደግሞ ያንን እየደወሉ መጠየቅ ደግሞ መልሶ ከዚህ ሀገር ነው የምደውለው። እሺ መሰናክል ገጥሞን ነበር፣ ኋላሳ በተክሊል መጋባት ይቻላል? አይቻልም። አንድ ሴትና አንድ ወንድ እንዲህ ብለው ነበረ። እሺ ዲቁና ያለ የለም? የለም። ስርዓተ ቤተክርስቲያን እንዲሻሻልላችሁ አትፈልጉ። እናንተ ወደ ቤተክርስቲያን እደጉ። እንደ ቤተክርስቲያን ከኖር አንድ እንሆናለን። እንደ ራሳችን ከኖር የሰው ፍላጎቱ ልዩ ልዩ ስለሆነ እንለያያለን። እንደ ወንጌል ከኖርን አንድ እንሆናለን። እንደየ ሐሳባችን ከኖር የሰው ሐሳቡ ብዙ ነው፣ እንለያያለን። አንድ ለመሆን ያብቃን። ሁላችሁም ስለ አንዲት ቤተክርስቲያን ጸልዩ። በአንዲት ቤተክርስቲያን እናምናለን። ማንም ማን ቢሏችሁ የሚታየው የካህናትና የጳጳሳት ማህበር ሙቶ ቢያልቅ እንኳን እናንተ የጴጥሮስን ክህነት እያያችሁ ይፍቱኝ በሉ እንጂ ከቤተክርስቲያናችሁ አትውጡ። በፍጹም በፍጹም። እኔ ነግሬያችኋለሁ፣ በኋላ ይፈረድባችኋል። በየመንደራችሁ የየራሳችሁን ስርዓት አታቋቁሙ። እግዚአብሔር ምን ብሏል በሉ? እሺ አሁን አንድ ጊዜ እግዚአብሔር ምን ብሏል? ወንጌል ምን ብሏል? ቤተክርስቲያን ምን ብላለች? አሁን ክርስቶስ ሊመጣ ነው እያሉን ነው። የዓለም ትንሣኤ ደርሷል፣ ኢትዮጵያ የዓለም ብርሃን ልትሆን ነው እያሉን ነው። ማን ነው እንደዚህ ብሎ ያለ? ቅዱስ ቄርሎስ ብሏል? አላለም። ዮሐንስ አፈወርቅ ብሏል? አላለም። ቅዱስ ያሬድ ብሏል? አላለም። ሐዋርያት ብለዋል? አላሉ። ያላሉትም የትኛው ሊቅ ብሏል? የትኛው የቤተ ክርስቲያን አባት ነው ያስተማረ? 4 የቤተ ክርስቲያን ጉባኤዎች አሉ። ብሉይ ኪዳን፣ ሐዲስ ኪዳን፣ መጽሐፈ ሊቃውንት፣ መጽሐፈ መነኮሳት። እንደዚህ አለ ወይ? ኧረ ቅዱስ ጳውሎስ ምን አለ? ርቱ ትጽንዑን አለ። ይህ ደስ የሚለኝ ቃል። የቆሮንቶስ ሰዎች ሰው በመጣ ቁጥር ሐሳብ የምትለዋውጡ ቆይ መምህሮቻችን ይምጡ አትሉም ወይ? እስኪ በሉ ሁላችሁም በሉ፣ ቆይ መምህሮቻችን ይምጡ በሉ። ድገሙ።
በመንደር መጥቶ አንድ ሰው ቤተክርስቲያን ስለተሳሳተች አሁን የኢትዮጵያ ትንሣኤ ስለተቃረበ ይሄንን አድርግ ብላችሁ ቆይ መምህሮቻችን ይምጡ። መልሱ። መምህሮቻችን ይምጡ። ከዚያ በኋላ መምህራችን ማን ነው? ቄርሎስ እዚህ ይመጣል። ለይምጻቄ ብፁዕ ጳውሎስ ማእከሌነ ይላል ቅዱስ ጳውሎስ ራሱ። ቅዱስ ቄርሎስ ይገርማችኋል፣ ንስጥሮስን ሲረታው መካከላችን ላይ እስቲ ቅዱስ ጳውሎስ መጥቶ ይመስክር ይለዋል። መምህር እስቲ መምህር ዓለም ቄርሎስ ይምጣ፣ ዮሐንስ አፈወርቅ ይምጣ፣ አቡነ ተክለ ሃይማኖት ይምጡ እና አቡነ ገብረ መንፈስ ቅዱስ ይምጡ፣ ተስዓቱ ቅዱሳን ይምጡ፣ አባ ጊዮርጊስ ይምጣ ብለዋል አላለም? ቅዱስ ያሬድ ይምጣ። የማን ልጅ ናችሁ አለ ሄሬኔዎስ። እኮ ስንቱ ይነገራል። ሄሬኔዎስ የማን ልጆች ናችሁ እናንተ? ምን ይላሉ? ወንጌል 4 ነው ብሏቸዋል። ብዙ ነው አሉ። በሁለተኛው ክፍለ ዘመን እኮ ነው ብዙ ነው አሉ። ቢከራከሩ ችግር ሆነ። መጽሐፍ ቅዱስ እንደዚህ ያለው አንዱ ነው አልተጠረዘም። መጨረሻም እንዳለ ታውቃላችሁ? ቆይ እንደማመጥ አላቸው። ክርስቶስ ሐዋርያትን አስተማረ። ከሐዋርያት አንዱ ዮሐንስ ነው። ዮሐንስ እኔን አስተማረ። ዮሐንስ አግናጢዮስን አስተማረ። አግናጢዮስ እኔን አስተማረ። እናንተ የማን ልጆች ናችሁ አለ። በሞት ይንገሩ በሉ አፈርሰን በሉ የማን ልጆች ናችሁ በሉ እንጂ የማን ልጆች? አይ ከሐዋርያት በትምህርት በክህነት በምንኩስና የተወለድኩ እኔ ነኝ። እኔ ሳልን እናንተ የምትሉ የማን ልጆች ናችሁ? እናንተ ተመልከቱ፣ ከቤተ ክርስቲያን ርስት የላችሁ፣ ለቤተ ክርስቲያን አትወስኑ ማለት ነው። ስለዚህ አንድ ሰው መጥቶ በመንደር መልእክት ቢያስተላልፋችሁ በኢንተርኔት የሆነ ነገር ስታዩ የማን ልጅ ነው በሉ። እስቲ የማን ልጅ ነው በሉ። ከማን መጽሐፍ ተምሯል? በምንኩስና ከየትኛው ገዳም ተወልዷል? ቅስና የሰጡት የትኛው ጳጳስ ናቸው? ከየትኛው ትምህርት ቤት ተማረ? ሐዲሳትን ከማን ነው የተማረ? ብሉይ ኪዳን ከማን ነው የተማረ? አድራሻ የሌለው ተማሪ የለም። አድራሻ የሌለው ቅዱስ ጳውሎስ ምንድን ነው ያለ? ከገማልያል እግር አድጌያለሁ። ከማን ስር ነው ያደገ? ረጎት ከቴሌቪዥን ስር አድጎ የቤተ ክርስቲያን ሐዋርያ ይሆናል? ደግሞ መልሶ ምንድን ነው የሚለው? እኔ ኃጢአተኛ ነኝ፣ እኔ ሌባ ነኝ፣ እኔ ዘማዊ ነኝ። እናሳ እግዚአብሔር በቸርነቱ ግን ኢትዮጵያን ታነሳታለህ ብሎኛል። ኧረ በመምህር አምላክ መምህራንን የሚሽር ቅዱስ አናውቅ፣ ሕግ የሚያፋልስ ባይታዊ አናውቅ። ስለዚህ ሁላችሁም ራሳችሁን ጠብቃችሁ ይዙ። አንድ ሊቀ ጳጳስ ብፁዕ አቡነ ቀውስጦስ አንድ የተናገሩት ነገር አለ። በረከታቸው ይድረሰን። በሕይወት ያሉት አባት ናቸው። ምንድን ነው ያሉ? ልጆቼ በእግዚአብሔር እዣችኋለሁ ራሳችሁን እንዳታሰርቁ ብለዋል። ማን እንዳታሰርቁ ነው? እኔም ደግመዋለሁ የአባታችን ቃል በእግዚአብሔር እዣችኋለሁ ራሳችሁን እንዳታሰርቁ። እረኛችን ኢየሱስ ክርስቶስ የቤተ ክርስቲያንን አንድነት ይጠብቅልን። ወስብሐት ለእግዚአብሔር። ገብርኤል ኃያል መልአከ ሰላም መልአከ ብስራት የምታወጣ የእግዚአብሔርን ሕዝብ ከሚነድ እሳት ፍቅር ተስሏል በልባችን ፊት ቆመናል ባርከን ብለን